እሺ ተመልካቾች እንዴት ናችሁ? አይኤምኤፍ ያስቸኳይ ጊዜ ድጋፍ ለአምስት የአፍሪካ ሀገራት ኢትዮጵያን ጨምሮ ሊሰጥ መሆኑን አሳውቋል። ይሄ መግለጫ እንኳን የአይኤምኤፍ ቃል አቀባይ የሆኑት ጁሊ ኮዛይክ መግለጫ ሲሰጡ ነበር የዛሬ ሰኔ 4 ምናምን አካባቢ ላይ። በትናንትናው ዕለት ደግሞ ከሮይተርስ ጋር በነበራቸው የአይኤምኤፍ የአፍሪካ ዳይሬክተር ዘይን ዘይዳን ይህን ሀሳብ አጠናክረዋል። አዲስ ብድር ማለት ሳይሆን ነገር ግን የነበሩ ድጋፎችን ወደፊት ማምጣት፣ አስቀድሞ መስጠት ማለት ነው። ለዚህ በዋና ምክንያትነት የቀረቡ ሀሳቦች አሉ እና የትኛው ድጋፍ ለኢትዮጵያ፣ ለቡርኪና ፋሶ፣ ጋቦን፣ ሳኦቶሜና ማላዊ የትኛውን ድጋፍ ለመስጠት እንዳቀዱና ምን አይነት እድል እንዳላቸው ሀሳብ ልሰጣቸው ፈልጌያለሁ። ይሄ በጣም ጥሩ ጉዳይ ስለሆነ አስበውታል። ቤቶ መሀል መገናኛ ላይ ሲሆን ለስራ ቦታው፣ ለልጆች ትምህርት ቤት፣ ለትራንስፖርት፣ ለገበያ ማዕከላት እንዲሁም ለመዝናኛ ፍላጎቶ አመቺ መሆናቸውን ደንበኞች ምስክር ናት። ዶክተር ሪል ስቴት ይለያል ስንለው በምክንያት ነው። የመኖሪያ አፓርትመንቶችን በ79200 ብር ብቻ ከስቱዲዮ ጀምሮ እስከ ባለ 4 መኝታ ይዘንሎት መተናል። ለበለጠ መረጃና ሳይት ጉብኝት ከዚህ ስር በምናስቀምጠው ስልክ ቁጥር ይደውልን። የመነሻ ሁኔታው ጦርነቱ በተለይ በኢራንና በአሜሪካ መካከል የተቀሰቀሰው እስራኤልም ጨምሮ የተቀሰቀሰው ጦርነት ያመጣው ችግር አለ። አሁን እንኳን በጊዜያዊነት ስምምነት አለ። ግን ስምምነትን ቢኖር ሁሉም ነገር በአንዴ ፖዘቲቭ መሆን አይችልም። በአፍሪካ የሚኖረው ተጽዕኖም ዘይን ዘይዳን እንደሚሉት 6 እና 7 ወራቶች ሊፈጅ ይችላል። ሁሉ ነገር እንኳን ቀጥ ቢል ወደ አዲስና ወደ ትክክለኛ ነገር ለመመለስ የተወሰኑ ወራቶችን መውሰዱ አይቀርም። ይህ ደግሞ የአፍሪካ ሀገራቶችን መፈተኑ አይቀርም ነው ጉዳዩ። ግን አሁን ለ60 ቀናት የሚሆን ስምምነት አድርገዋል አሜሪካና ኢራን። ኢራን ነዳጅን በቀላሉ መሸጥ የምትችልበት እድል ተከፍቶላታል። ከዛ ሆርሙዝን እንድከፍት ነው። ለ60 ቀናቶች ነው ጊዜው ልትሉት ትችላላችሁ። እና እያሉ ያሉት ምንድን ነው? የአይኤምኤፍ ቃል አቀባይና የአይኤምኤፍ የአፍሪካ ዳይሬክተር ጦርነቱ ሆርሙዝን ዘግቷል፣ በዋናነት ሆርሙዝን ዘግቷል እና የነዳጅና የተፈጥሮ ጋዝ አቅርቦትን ቀንሶታል ወይም ደግሞ አቋርጦታል። እና አፍሪካን ይሄ በጣም ተጋላጭ አድርጓታል። በተለይ የአፈር ማዳበሪያ ቀውስ በጣም እንዲመጣባቸው አድርጓል። እንደምታውቁት መካከለኛው ምስራቅ ዋነኛ የአፍሪካ የአፈር ማዳበሪያ አቅራቢ ነው። የአፈር ማዳበሪያ ደግሞ ለማምረት ጋዝ ያስፈልጋል፣ ዩሪያና አሞኒያ ያስፈልጋል ማለት ነው። እሱ እጥረት መጥቷል። ደግሞ ዋጋውም ውድ ሆኗል። የአሞኒያም የዩሪያም ጠቅላላ የጋዝ እጥረት ስላለ የአፈር ማዳበሪያ ዋጋ ውድ እንዲሆን አድርጓል። ይሄ ደግሞ የአፍሪካ ሀገራትን የምግብ ዋስትና ላይ በጣም ትልቅ አደጋ ነው የፈጠረባቸው፣ ኢትዮጵያንም ጨምሮ። ይሄ ዋጋ ንረትንም እያባባሰባቸው ነው የመጣው። የነዳጅ ዋጋ መጨመር፣ የማዳበሪያ ዋጋ መጨመር ብቻ ሳይሆን ነዳጅ ማጓጓዝ ችግር ነው። የማዳበሪያ ማጓጓዝንም የአፈር ማዳበሪያ ማጓጓዝንም ውድ አድርጎታል። የኢንሹራንስ ወጪን በጣም ውድ አድርጎታል። እንደውም ሰብሳራ ባሉ ሀገራት ላይ የዋጋ ንረት ከነበረበት ወደ 3.4 አማካይ የሚባለው ወደ 5 ከመቶ አድጓል። በጣም ትልቅ ነው። ለኮንቲኔንት ከ1.5% በላይ የዋጋ ንረት ጭማሪ በጣም ትልቅ የሚባል ነው። እድገቱም ይቀንሳል ብለው ነው የሚጠብቁት 2027 ላይ። ምክንያቱም አሁን ያለው ጦርነት ሾኩ የሚሻገር ስለሆነ ማለት ነው። የአፍሪካ እድገትን አይኤምኤፍም ሲተነበይ 2026 ያድጋል ብሎ ከገመተው ወደ 2027 ሲሄድ በ0.4 ከመቶ ይቀንሳል። ይሄ ችግር እንዳለ አውቃለሁ። ስለዚህ ይህን ችግር እንዲቋቋሙ የተወሰኑ የአፍሪካ ሀገራትን እደግፋለሁ እያለ ነው። አዲስ ብድር አይደለም። አዲስ ብድር ሳይሆን ነባር ፕሮግራሞች አሉ። ከአይኤምኤፍ ጋር በተለይ ሪፎርም ያደረጉ ሀገራት አሉ እና ለእነሱ የገንዘብ አቅርቦትን ማፋጠን። እንደምታውቁት ለምሳሌ ኢትዮጵያን ብትወስዱ ኢትዮጵያ 5ኛ ግምገማ አድርጋ $468 ሚሊዮን ሊለቀቅላት እቅድ አለ። ከጠቅላላ ስምምነቱ $3.4 ቢሊዮን በ4 ዓመት ውስጥ ሊለቀቅ ከተስማማችሁ መካከል ማለት ነው። ገና 3 ግምገማዎች ይቀራሉ። አሁን ከሚቀረው አይ ቲንክ ወደ 750 ሚሊዮን ነው የሚቀረው። ከሚቀረው ውስጥ ከ468 ሚሊዮኑ በተጨማሪ 200 ሚሊዮን ቀደም አድርጎ ማቅረብ ማለት ነው እንዲለቀቅላት። አንደኛው ሀሳብ ያለው የአይኤምኤፍ ሀሳብ ይሄ ነው።
በየ6 ወሩ ግምገማ እየተጠበቀ ይለቀቅ ከነበረው አይ ቀደም ብሎ ለአስቸኳይ ጊዜ መለቀቅ አለበት ብሎ 200 ሚሊዮኑን ቀደም አድርጎ የመልቀቅ አይነት ሀሳብ ማለት ነው። እንግዲህ ስምምነት ፓኬጅ ስላለች ነው ኢትዮጵያ ይህንንም መካከለኛ ምስራቅ ላይ ያለው ግጭት ለረዘም ላለ ጊዜ ሾኩ ስለማይጠፋ እሱም መቋቋም እንድትችል የምግብ ዋስትና ችግሩን እንድትቋቋም ማለት። ሁለተኛው ሀገር ቡርኪና ፋሶ ነች። ከዚህ ቀደም አቅርቤላችኋለሁ። ቡርኪና ፋሶ ከአይኤምኤፍ ጋር ሪፎርም አድርጋለች። የ302 ሚሊዮን ዶላር ኤክስቴንድድ ሎን እንደ ኢትዮጵያ የ3.4 ቢሊዮን ዶላር እንዳላት ቡርኪና ፋሶ ደግሞ የ302 ሚሊዮን ዶላር የተራዘመ የብድር ስምምነት አላት፣ የድጋፍ ማለት ነው። አሁን በተጨማሪ 51 ሚሊዮን ለመልቀቅ ማለት ነው፣ ለማዳበሪያ ማስመጫ እንዲሆናት፣ ለአፈር ማዳበሪያ ማስመጫ እንዲሆናትና የክፍያ ሚዛኗ መስተጓጎል ስላለ ወደ 51 ሚሊዮን ዶላር የመጨመር ሀሳብ ማለት ነው። ይህ ጥሩ ነው ለእነዚህ ሀገራት። ሌላዋ ሀገር ሳኦ ቶሜና ፕሪንሲፔ ነች። እቺ ደሴት እሷም ከአይኤምኤፍ ጋር የሪፎርም ፕሮግራም ውስጥ ነች። እንደውም መጀመሪያ ወደ 16.6 ሚሊዮን ነበር፣ ግን 25 ሚሊዮን ማክሮ ኢኮኖሚ ማሻሻያ ፕሮግራም ውስጥ ነው ያለችው ከአይኤምኤፍ ጋር። አሁን ምንድን ነው ቀደም ብሎ ወደ 6.1 ሚሊዮን ዶላር ቀደም ብሎ ለመልቀቅ ማለት ነው። ጊዜውን እየጠበቁ ከመልቀቅ ግን አሁን ሾኩን መቋቋም አይችሉም። ስለዚህ ቢጨመርላቸው ጥሩ ነው፣ ድጋፋቸው ቀደም ቢል ጥሩ ነው የሚል ሀሳብ ነው። የነ ማላዊን ጉዳይ አለ። ማላዊ ገና ውይይት ላይ ነች። እሷ ድጋፍ ውስጥ አልገባችም። ግን ምን እያሰበ ነው? ወደ 178 ሚሊዮን ዶላር ኤክስቴንድ ለው እንደነ ኢትዮጵያ ሪፎርም ለማድረግ እያሰበች ነው ማላዊ። አይኤምኤፍ ቀደም ብሎ ይህንን ድጋፍ ለእሷ ለመልቀቅ ማለት ነው። እንደምታውቁት በጣም ረጅም ጊዜ ነው ድርድሩ የሚወስደው። በቅርቡም እንግዲህ የኢትዮጵያ የማክሮ ኢኮኖሚ ማሻሻያ ረዘም ያለ ጊዜ ነው የወሰደው። ግን የቀድሞ የብሔራዊ ባንክ ገዢ አቶ ማሞ ምህረቱ በቅርቡ አንድ መግለጫ ሲሰጡ ተመልክቻለሁ። አንድ ኢንተርቪው ላይ የኢትዮጵያ ድጋፍ ሆም ግሮ ኢኮኖሚ ማሻሻያ ቀድማ ከሰራች በኋላ ነው እንጂ አይኤምኤፍ ከመጣ በኋላ አይደለም። ለአይኤምኤፍ ሆም ግሮ ኢኮኖሚ ፖሊሲ ሰነዷን አዘጋጅታ ነው የቀረበችው። እሱ ኔጎሽሽኑን አፋጥኖላታል የሚል ሀሳብ ተመልክቻለሁ። እና ረዘም ያለ ጊዜ ይወስዳል። በቃ አይኤምኤፍ ሰነድ ሲዘጋጅ። ግን ለማላዊ ምን እያሰበ ነው አይኤምኤፍ? ቀደም ብሎ አሁን በውይይት ላይ ነች፣ ለማፍጠን አዲስ ድጋፍ ለማድረግና ፈጣን ውይይት እየተደረገ ነው። ስለዚህ የአስቸኳይ ጊዜ ድጋፍ ለኢትዮጵያ፣ ለቡርኪና ፋሶ፣ ለጋምቢያ ጋምቢያም በተመሳሳይ የጋምቢያ ጉዳይ የ172 ሚሊዮን ዶላር ስምምነት አላት ከአይኤምኤፍ ጋር የኤክስቴንድድ ሎን ድጋፍ ማለት ነው። ነባሩ እንደዛ ነው። ግን አሁን ይህን እንድትቋቋም እንደ ኢትዮጵያ እንድትቋቋም የ172 ሚሊዮን ዶላሩን 20 ከመቶ ወይ ደግሞ 20 ከመቶ ለማሳደግ ማለት ነው እና የስምምነቱን 6 ወር ለማራዘም አሁን ኢትዮጵያ የ48 ወራት ስምምነት ነው ያላት። 6 ወር ይጨመርላት ቢባል የ54 ወራት የማድረግ እንደማለት ነው ለጋምቢያ የተደረገላት። ይህንን አቅዷል አይኤምኤፍ። ቅድመ ሁኔታዎች ግን የሌሉበት አይደለም። ኢትዮጵያንም ብትወስዱ፣ ቡርኪና ፋሶንም ብትወስዱ፣ ጋምቢያንም ሳኦ ቶሜንም ብትወስዱ ከአይኤምኤፍ ጋር ኤክስቴንድድ ሎን ስምምነት ያላቸው ነው፣ ሪፎርም ውስጥ ያሉ ናቸው። እና ሪፎርሙ ደግሞ ኮንዲሽን አለው። በቃ ምንዛሬ ላይ ያለ ኮንዲሽን አለ፣ የሀገር ውስጥ ገቢ ላይ ያለ ኮንዲሽን አለ፣ ፕራይቬታይዜሽን ላይ ያለ ኮንዲሽን አለ። እሱን ኮንዲሽን ሲያሟሉ ነው አብሮ መቀጠል የሚችሉት። እድል አለው፣ በጣም ጥሩ እድል ይኖረዋል። ምክንያቱም ኢትዮጵያንም ጨምሮ የነዳጅና የአፈር ማዳበሪያ ለመሸመት በጣም እየተቸገሩ ነው። ወጪው በጣም ከፍተኛ እየሆነባቸው ነው። ስለዚህ ተጨማሪ ድጋፍ ከአይኤምኤፍ ቀደም ብሎ የሚለቀቅላቸው ፐርፎርማንስ ከመታየት በፊት የሚለቀቅ ከሆነ የነዳጅ ወጪ ለመሸፈን እድል ያገኛሉ። የአፈር ማዳበሪያ ወጪ ለመሸፈን ደግሞ እድል ያገኛሉ። ከተሳካ ደግሞ አሁን የኢራን እንኳን ለ60 ቀናቶች ውስጥ ያለው ስምምነት የሚቀጥል ከሆነ ለኢትዮጵያም ለሌሎችም ሀገራት በጣም ጥሩ እድል ነው። ሆርሙዝ የሚከፈት ከሆነ ሆርሙዝ ተከፍቶ ነዳጅ መገኘቱ፣ የአፈር ማዳበሪያ ግብዓት ተገኝቶ የአፈር ማዳበሪያ መገኘቱ፣ የኢንሹራንስ ጉዳይ፣ የሎጂስቲክ መሻሻሉ ብቻ ሳይሆን ኢራን ለዓለም ኢኮኖሚ የምታቀርበው የነዳጅ በቀን ከ2.5 ሚሊዮን በርሜል በላይ ነው። ይህንን በህገወጥ መልኩ ነበር በፊት የምትሸጠው፣ ማዕቀብ ስለነበረ የአሜሪካ ማዕቀብ ከ1997 አካባቢ ጀምሮ የነበረ ማዕቀብ ነው። 2018 በትራምፕ በመጀመሪያው ተርም ጊዜ በጣም ጠብቆ የነበረ ማዕቀብ ነበር። አሁን ለ60 ቀናቶች እሱ ሊነሳ ነው። ስለዚህ በፊት
ርካሽ በሆነ ትሸጥ ነበር። በዓለም ገበያ ለመሸጥ ስለማችል በዶላር ለመሸጥ ስለማትችል ለቻይና በርካሽ ዋጋ ትሸጥ ነበር። የዓለም የአንድ በርሜል ድፍድፍ ነዳጅ ዋጋ $70 ቢሆን ኢራን ለቻይና ትሸጥላት የነበረው ግን 50 ምናምን 60 ምናምን ዶላር ነው። ምክንያቱም ማዕቀብ የተጣለባት ስለሆነች። አሁን እሱ ማዕቀብ ተነስቶ በዶላር መሸጥ ትችላለች። በክፍያ ሲስተሞች መጠቀም ትችላለች። እሱም የዓለም ኢኮኖሚ ላይ የሚያመጣው እድል አለ። ግን ጊዜያዊ ነው። ለ60 ቀናቶች ይዝለቅ አይዝለቅ ለማወቅ ትንሽ ያስቸግራል። የወደሙ መሰረተ ልማቶችን ማጠናከር ያስፈልጋል። አሁን ኢራንን ቢፈቀድላት በአንዴም በማዕቀቡ ጊዜ ወደ 500,000 በርሜል በቀን ወርዳ ነበር። እስከ 3 ሚሊዮን በርሜል ታመርት የነበረችው ኢራን ማለት ነው። ሌሎችም ዩናይትድ አረብ ኤሚሬትም መሰረተ ልማቶቻቸውን ስላወጡ በአንዴ ወደ ነበሩበት ላይመለሱ ይችላሉ። ይሄ ሾክ አፍሪካንም ሊጎዳ ስለሚችል ኢትዮጵያ፣ ቡርኪና ፋሶ፣ ጋምቢያ፣ ሳኦ ቶሜና ማላዊን የአስቸኳይ ጊዜ ድጋፍ ለማድረግ መወሰኑን ይህም መረጃ ልሰጣችሁ ነው። ሮይተርስ ላይ ያለ መግለጫ ነው። እሱን ሄዳችሁ መመልከት ትችላላችሁ። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።